ለመታመም አትሄዱም። ሜዳ ላይ ለመውደቅ አትሄዱም። አሁን ዱባይ ላይ ያለው ፀሐይ ኔጌቲቭ ምናምን ገብቶ ውጪ ስትወጡ እንዲኮ ነው የሚጨመቀው አይደላማችሁ? ያኮ ከሰውነታችሁ ነው የሚወጣው። ሻወር እየወሰዳችሁ እኮ አይደለም። ለትንሽ ደቂቃ ውጪ ስትወጡ በቃ ፀሐዩ እንትን ሲላችሁ እንዲህ የምትጨምቁት ነገር ያ ውሃ ስለሆነ አይደለም፣ ደም ጭምር ነው። በበረሃ ላይ ያንን ነገር ከውስጣችሁ የሚወጣውን ያንን የተጨመቀ ውሃ ማግኘት ህይወት ይዘራል። እልም ያለ በረሃ ላይ ሆኖ እንደዛ የምትጨምቁት ውሃ መልሳችሁ ብትጠቀሙት አትሊስት ሰርቫይቭ የምታደርጉበት መንገድ ሊፈጠር ይችላል። እንደ ቀላል እንዳታዩት። ደማችሁ ነው፣ ዋጋችሁ ነው ከውስጥ እየወጣ ያለው። ካላችሁ ነገር ላይ ነው ሉዝ የምታደርጉት፣ ጤነኝነት አይደለም። እንደዚህ ተቃጥለሽ ያመጣሽውን ተንገብግበሽ ያመጣሽውን ብር እንዴት ነሽ ደህና ነሽ በርትተሽ ስሪ ስላለሽ ብቻ በነጋታው ወይ የሚያዝንልኝ ልጅ እኮ ተጎዳ ብለሽ ያለሽን አትስጪ። እዚህ ጋር በቃ ከእንትን ያወጣኛል የስደት እንትኔ በቃ መከራዬን የሚያሳልፍ ምናምን ወንድን ያገኘሁት በስማም እግዚአብሔር ይስጠው እሱ ትህትን ነው እንደው ምን አለ አምላክ አጣምሮና አብረን በኖር ምናምን ብለሽ እያን ወር በደረሰ ቁጥር ብር እየሰጠሽ እዛው እሱ ስራ ፈቶ ቁጭ ብሎ ሺሻውን እያጨሰ ፍቅሬ እያለ ብቻ ካርዱ ሞልቶ ለሚያወራሽ ሰው ከ6 ወር በኋላ ተጣልተሽ መንገድ የምትቀይርበት መንገድ ላይ አትገኝ። ወደ ሀገር ቤት ስትመጡ በመጀመሪያ ደረጃ አብዛኞቻችሁ ሚኒመም ከ3 ዓመት በላይ ኖራችኋል አረብ ሀገር። ሚኒመም ከተማውን ማታውቁ ብዙ እህቶች አላችሁ፣ ወንድሞች አላችሁ። ወጣችሁ ማታውቁ ስራችሁ በላይ ምናምን ተደፍታችሁ ምናምን በቃ ምንን አውቄው መጣው ገባው በቃ እንደዚህ አይነት ነገር ኖሯችሁ ስትመጡ የሆነ ድሮ በልጅነት ታስታውሳላችሁ የፕላስቲክ ሚዶ ነበር እንደዚህ እጅ ቅርጽ ያለው 5 እጅ ያለው ታስታውሱታላችሁ? ክፍለ ሀገር ልጆች ከሆናችሁ ሚዶ አለው እንደዚህ ፕላስቲክ ነው ምናምን ፀጉራችንን እንደዚህ ምናምን እናበጥርበት ምናምን አለ። እሱ ሚዶ እሳት ውስጥ እንኳን ብትከቱት ያው እጁ አይላቀቅም። እንደዛ ነው መሆን ያለባችሁ። ብራችሁ ላይ እንዲህ ነው መሆን ያለባችሁ። ከዛም በኋላ እንደዚህ ሆናችሁ በህይወት ውስጥ በማጥበቅ ውስጥ ባለው ነገር ውስጥ ነው ቢዝነስም ምናምን ዋናውን ይዛችሁ ነው በቃ መጠንከር ያለባችሁ። በምንም ተአምር 10 ጊዜ አስቡ የሆነ ነገር ለማድረግ